ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። አሁን የሚገኘው ደግሞ አጼ ፋሲል ቤተመንግስት ነው። እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው። አጎንብሰ ካልሆነ ይህ አይከፍቱልህም። ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርጎ ያስረዳናል። መሬት እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብለተ በላህን ተሸክመ ቀበርከን። መሬት ምርጦቹን አንገዋለ ትፋቸው ደጎቹን ነፍስ ዘር ተላካቸው። ዳግም ከክርሰ መቃብር ይፈጠሩ እባክህን ሞተው አይቅሩ። የደግ ሰው ጥረት አለብን እባክህን መልስልን። ከሰው መሃል ሰው መረጥ አገኘው ብላ አትሰልቅጥ። መሬት ሰላም ጤና ይስጥልኝ። እንደምን አደራችሁ እንደምን ዋላችሁ። እንኳን ለጥምቀተ ባህሩ በሰላም አደረሰን አደረሳችሁ። ላይክ በማድረግ ጀምሩ፣ ሼር በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ታዋቂው ቲክቶከር ጆን ዳንኤል ወይም ዮሐንስ ዳንኤል በቅርቡ ባደረገው የቀጥታ የቪዲዮ ስርጭት አሳሳቢ የሆነ የጤና እክል እንዳጋጠመው ለተከታዮቹ አጋርቷል። ጆን ዳንኤል በቪዲዮ ላይ እንደገለጸው ከሆነ ከጭንቅላት ጋር የተያያዘ ህመም እየተሰማው ሲሆን ለዚህም ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል ተመላልሷል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለ በዝርዝር ገልጿል። ይህ የጤና መታወክ ጆን ዳንኤል ለአየር መንገድ ደህንነት ጋር በተያያዙ ክሶች ለ2 ዓመታት ያህል በቆየ የህግ ክርክር ውስጥ ቆይቶ ታህሳስ 2018 ዓ.ም በነጻ ከተሰናበተ ከጥቂት ሳምንታት በኋላ እየተሰማ ነው። ጆን ዳንኤል በቆይታው ላይ ህመሙ በስራውና በዕለት ተዕለት እንቅስቃሴው ላይ ጫና እያሳደረበት መሆኑን ገልጿል። የጤናው ሁኔታ መሻሻል እንዲያሳይም ለተከታዮቹ በጸሎታቸው እንዲያስቡት ጠይቋል። ማታኮ አስተኝኝ እኮ ማታ በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ 3 ቀን ሆስፒታል አድሬያለሁ። አዲስ አበባ 3 የተለያየ ሆስፒታል አላገኙትም በሽታዬ። ዝም ብለው እንትን የሆነ ነገር ይሉኛል። እዚህ አዋሳ ዛሬ እዚህ ያደርኩኝ ሌላ ሆስፒታል አድሬያለሁ። ትላንትና ወዲያ ማለት ነው። ትላንት እዛ ነው ያደርኩት። ከትላንት ወዲያ ሌላ ሆስፒታል አድሬያለሁ። እዛም አልተገኘም ነበር። ሌላ የተለያየ ነገር ነው የሚሉኝ። እዚህ ግን አገኙት በሽታዬ። እነዛ ይጠረጥራሉ፣ የለም አያሳይም ይላሉ። ወባ የጭንቅላት ወባ ይላሉ፣ ግን አያሳይም ይላሉ። እዚህ ግን አገኙት ጋይስ። ጋንዳ ጎበዝ ናቸው በጣም። እንደሰማችሁት ነው እንግዲህ ቲክቶከር ጆን ዳንኤል ወንድማችን ታሞ እንዳለ እንግዲህ ይታያል። መንፈሱ ፊቱ አካባቢ ያለውን ነገር አይታችሁታል። እንግዲህ ጨርሶ ይማርህ ወንድሜ ጆን፣ ጸልዩለት፣ እንጸልያለን። እንግዲህ አይዞ በርታ ወንድሜ። በደም ደግሞ ሕክምናህን በስነ ስርዓት መከታተል አለብህ። ላላ አታርገው። ቀላል ነገር አይደለም። እንግዲህ ወንድሜ እግዚአብሔር ጨርሶ ይማርህ። ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። አሁን የሚገኘው ደግሞ አጼ ፋሲል ቤተመንግስት ነው። እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው። አጎንብሰ ካልሆነ ይህ አይከፍቱልህም። ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርጎ ያስረዳናል። ተከታተሉ። ወድጃታለው ታምቻልከረም አፍቅሪያታለው ታምቻልከረም አፍቅሪያሜን ወደቅባታም ከባከባታለው አልጥቴ በደንብ አፍቅሪያታለው ታምቻልከረም
አስቦ የሸረበው ተክሎ ከርታል ያሰበው ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ እንደለወነው ልኩን አይረሳ ልቤ መንገዱ ተው ይቅር ለወሬ ሽበልቱ አሁን የምገኘው የፋሲል ግንብ ቤተ መንግስት ነው። እንደምትመለከቱት ከንጉስና ከንግስት መሃል እገኛለሁ ማለት ነው። አቤት ውበት፣ አቤት ግርማ መጎስ፣ አቤት ኩራት፣ ደሙ ፍቅሩ አይገባችሁም እናንተ ቢካዝ ከሩቅ ነው እያያችሁት ያላችሁት። የአገሬ ልጆች ዲያስፖራ ከሆናችሁ ኑና በአካል ማየት አለባችሁ እንዴት እንደሚያምር። ጋይስ እንግዲህ ከጀርባዬ ማለት ነው ትልቅ ውበት አለ። እውነት ለመናገር ወደዚህ ስገባ በጣም ነው የደነገጥኩት። ምን እንደሆነ አልገባኝም እውነት ለመናገር። ስለዚህ ወንድማችን ታስረዳልኛለህ። እኔም እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነኝ። ህይወት ባቤተ መንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር እንዲሁም የባህል ኪነት ብዙ አርትን የሚጽፉ መጽሐፍ የሚጽፉ አቶ ኃይለ ማርያም አሉ። ከሳቸው ጋር ትቀጥላለህ ጉብኝቱ ማለት ነው። ደስ ይለኛል። እሳቸው ላስተዋውቅ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ አካል አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዳቸውን ይዘው ንጉሠ ነገስቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገስቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ ነው እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መጥተህ ስላየው በጣም ደስ ይላል። በጣም እኔ ጥሩ እድል ነው በጣም ለኔ። እሺ የተወሰነ ክዋኔውን ያሳዩልናል። የሆነ አጠር ያለች ደስ ይለኛል። ኧረ ትዋና ነገር ያሳያል። በጣም ደስ ይለኛል። አቤት ንጉሥ ሆይ ሺህ ዓመት ይንገሱ። አሜን። በእውነቱ ለመናገር ወህኒ አምባ ማዕከል ሆኖ በመመረጡ እጅግ በጣም ደስተኞች ነን። ሹማምንቱም መኳንንቱም አገሬው በሙሉ ደስተኛ ነው። ወህኒ አምባ ከጠላቶቻችን ድብቅ የሆነች ልዩ ስፍራ በመሆኗ ጥርጥር የለውም። ንጉሥ ሆይ በእውነቱ ወህኒ አምባ ውስጥ የሚያድጉ የንጉሳውያን ቤተሰቦች በስነ መለኮት፣ በስነ ምግባር፣ በአቡሻገር ትምህርት፣ በድጓ፣ በጾመ ድጓ፣ በስነ ፈለክ የበቁ የነቁ የተመረጡ የንጉሳውያን ቤተሰቦች በመሆኑ እኛም እጅግ በጣም ደስተኞች ነን። እንዴታ ንጉሥ ሆይ? በጣም ጥሩ። እንግዲህ እኛም በጣም ደስ ብሎናል። ዛሬ እንግዶቻችንም ወደዚህ መጥተዋል። በዓልም አይደል? እንዴት ነው በቤተ መንግስቱ ውስጥ ለእንግዶቻችንና ለዚሁ ላለው ምግቡና መጠጡ ተዘጋጅቷል? ንጉሥ ሆይ ሁሉም ነገር ዝግጁ ነው። ጠጁም፣ ቁርጡ፣ ሁሉም ነገር የተዘጋጀ ነው። ንጉሥ ሆይ ማረፊያቸውስ ተዘጋጅቷል? ተዘጋጅቷል። ሁሉም ነገር የሚጎል ነገር የለም። ንጉሥ ሆይ እንግዳው ወደዛ እንዲዘልቁ ንገሩልና። መልካም ንጉሥ ሆይ ሹማምንቶች፣ መኳንንቶች፣ የአካባቢው የንጉሱ ቤተሰቦች የሆናችሁ አገሬው በሙላ ቆላው፣ ደጋው፣ ከተሜው፣ ገጠሩ የተጋበዛችሁ እንግዶቻችን ንጉሠ ነገሥታችን ያዘጋጁት የእራት ግብዣ አለና እንድትቋደሱ እንድትደሰቱ
መልእክት አስተላልፏል። ወድጃታለሁ ታምቻልከረም አፍቅሪያታለሁ ታምቻልከረም አፍቅሪ አሜን ወደድኩባታም ከባከባታለሁ አፍቅቴ በደንብ አፍቅሪያታለሁ ታምቻልከረም ሆነናል ፍቅር በፍቅር ሰው አስቦ የሸረበው ተክሎ ከርታል ያሰበው ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ እንደለወነው ልኩን አይረሳ ልቤ መንገዱ ሰው ይቅር ለወሬሽ ይበልጡ ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ እንደለወነው ልኩን አይረሳ ልቤ መንገዱ ሰው ይቅር ለወሬሽ ይደልቱ ወድጃታለሁ ታምኜን አልቀርም ጎንደርን በጣም ይወዷታል። ለመጀመሪያ ጊዜ ነው መጡ። የጎንደር እስክስታ ያሳዩናል ሁለቱ ጎንደር ጎንደር የአንዲት ኢትዮጵያ የት አባቱ ደስ ብሎኛል። ለመጀመሪያ ጊዜ ነው ጎንደር የመጣሁት። የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳቸዋለሁ። ቴንክ ዩ ሶ ማች ቴንክ ዩ። ጃንም ለመጀመሪያ ጊዜ ነው አይደል ጎንደር የመጣችው። ስለዚህ ጎንደር ላይ ተገኝታለች። እንዴት አየሻት? ጎንደር የፍቅር ሀገር ነች። እሺ አንዴ የልብ ሀሳብሽ ሟላ የተባረከውን የተቀደሰውን ዘመን ይስጥሽ። ሀገራችን ሰላም ያድርግልን፣ የተባረከ ያድርግልን። የልብ ሀሳብ የምትፈልጊው ሁሉ ያድርግልሽ። እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉን ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ። ልጆች ተባረኪ፣ ብሩክ ሁኚ፣ ተባረኪ። ኩራት ይዘን መከባበርን መፋቀርን ስንላመድ ከምንም ጊዜ በላይ እቺ ዓለም ትለመልማለች። መዋደድ ውስጥ መከባበር አለ፣ በመከባበር ውስጥ ፍቅር አለ፣ ፍቅር ካለ ሰላም አለ። እንግዲህ የዛሬ መልእክቴ ይህ ነው።
መልካም ጥምቀት ይሁንላችሁ። ሰላም ዋሉ። አፍቅሪያታለሁ ታምቻል ከርም